ፓርት 2 ደግሞ የትኛው ላይ ነው ፈንክሽናችን ኢንክሪዚንግ የሚሆነው ዲክሪዚንግ የሚሆነው የሚለውን የምናይበት ነው። ስለዚህ ይሄንን ፈንክሽናችን የተለያዩ ይሰጡናል። ለኛ ምንም ለውጥ የለውም። ፈተና ላይ የሆነ አንዱ ይሰጠናል። ሜቢ ስኩዌር ሩት ያለበት ሊሆን ይችላል። ብቻ እኛ ዴሪቬቲቭን መስራት መቻል ነው እንጂ ኢንክሪዚንግ ዲክሪዚንግ የሚለውን ለማወቅ በጣም ቀላል ነው። አሁን አብረን ስንሰራ ታይታላችሁ። ኤ ላይ ለምሳሌ የተሰጠን x ኪዩብድ + 6x ስኩዌር ነው የተባለው። ይሄንን መጀመሪያ ልክ አንደኛው ላይ እንደሰራ ነው ክሪቲካል ነምበሮቹን እንፈልጋለን። ዴሪቬቲቭ 0 የሚሆንበትን ማለት ነው። ስለዚህ ምን እናደርጋለን? የዚህኛው ዴሪቬቲቭ የሚሆነው 3x ስኩዌር + 12x ነው ካልን ተመሳሳይ ነው። አንድ አይነት ነው የተሰጠን ማለት ነው። ይሄም አንድ አይነት ናቸው። ስለዚህ ክሪቲካል ነምበራችንን ኦሬዲ ሰርተነዋል። ለመስራት ያህል ተመልሰን 3x ኔ ጋር እናወጣና x + 4 ይሆናል። ከዛ በኋላ ይሄ 0 የሚሆነው መቼ ነው ስንል አንዴ ኤክሳችን 0 ሲሆን ነው፣ አንዴ ደግሞ ኤክሳችን -4 ሲሆን ነው አይደለ? ከዛ እንደዚህ ሳይን ቻርት እንደዚህ እናሰምርና ይሄኛው 0 እና -4 ስለሆነ መጀመሪያ -4ን ባስቀድም በግራ በኩል እዚህ ጋር ደግሞ 0 የሚባል ቁጥር ቢኖር እንልና በቃ ይሄ መስመራችንን እንከፍለዋለን ማለት ነው። አንዴ ከ0 በላይ፣ አንዴ በ0 እና በ4 መካከል፣ አንዴ ደግሞ ከ4 በታች እንደማለት ነው። ስለዚህ የምንመልሳቸው መልሶች በእነዚህ ሬንጅ ውስጥ ስለሚሆኑ እንደዚህ እንከፍለዋለን በክሪቲካል ነምበሮቻችን። ከዛ በኋላ ያለን ነገር 3x እና x + 4 ነው አይደለ? ምን እናደርጋለን? እዚህ ጋር 3x የሚባል አለ፣ እዚህ ጋር ደግሞ x + 4 የሚባል አለ። እኛ ግን የምንፈልገው ብዜታቸውን ነው። የ3x እና የx + 4 ብዜት ምን ይመስላል የሚለውን ነው። ምልክታቸውን ነው እንጂ ቁጥሩን አይደለም የምንፈልገው። ስለዚህ የምናደርገው ክሪቲካል ነምበራችንን ካስቀመጥን በኋላ እዚህ ጋር ፋክተራይዝ አድርገን ባስቀመጥነው መልኩ 3x አለ፣ ምን ይመስላል 3x በእነዚህ ኢንተርቫል ምን ይመስላል የሚለውን እናያለን። x + 4ስ ምን ይመስላል? ከዛ መጨረሻ ላይ ብዜት ውስጥ የቱ ጋር ነው ፖዚቲቭ የቱ ጋር ነው ኔጌቲቭ የሚለውን ብቻ ለማየት ነው። ይሄ 3xአችን 0 ላይ 0 ነው። x + 4አችን ደግሞ እዚህ ላይ ነው 0 የሚሆነው -4 ላይ። ስለዚህ ይሄኛው -4 ላይ ነው 0፣ ይሄኛው ደግሞ 0 ላይ ነው 0። ከዛ በኋላ ከ0 በታች የሆነ የፈለግነውን ቁጥር ብንከት እኛ ሳምፕል መክተት እንችላለን። ከዚህ በግራ በኩል የሚሆነው ኔጌቲቭ ነው። ስለዚህ ምን እንላለን? ይሄ 3xአችን እዚህ ሬንጅ ላይ ኔጌቲቭ ነው፣ እዚህም ጋር ኔጌቲቭ ነው። ኔጌቲቭ ይሆናል። ከዛ 0 ከዛ ፖዚቲቭ ነው። የፈለጋችሁትን ቁጥር ከታችሁ ቴስት ማድረግ ትችላላችሁ። ከ0 በላይ የሆነ አንድ ብትከቱ 3 ጊዜ 1 3 ፖዚቲቭ ነው አይደል? ከ0 በታች የሆነ የፈለጋችሁትን ለምሳሌ -4 ብትከቱ -4 ጊዜ 3 -12 ነው። ስለዚህ እዚህ ጋር በሙሉ ኔጌቲቭ ነው፣ እዚህ ጋር 0 ነው፣ ከዛ በተረፈ ፖዚቲቭ ነው ብለን የዚህን ጨረስን። አሁን ደግሞ x + 4ን እናያለን። x + 4 ደግሞ -4 ላይ 0 ነው። ከ-4 በታች የሆነ የፈለገ ቁጥር ብንከት ኔጌቲቭ ነው ብለን እዚህ ጋር ኔጌቲቭ ነው። ከ-4 ደግሞ በላይ የሆነ የፈለጋችሁትን ቁጥር ብትከቱ ለምሳሌ 0ን ብትከቱ 4 ፖዚቲቭ ነው አይደለ? ከክሪቲካሉ በኋላ ያለው ፖዚቲቭ ነው የሚሆነው ማለት ነው። እዚህ ጋር ፖዚቲቭ እያለን እንደዚህ እናረጋለን። ይሄኛው የቱ ጋር ኔጌቲቭ እንደሚሆን የቱ ጋር 0 እንደሚሆን የቱ ጋር ፖዚቲቭ እንደሚሆን አወቅን። ይሄም ደግሞ እንደዛው። እኛ ግን ፈንክሽናችን ብዜቱ ነው እንጂ ኢንዲቪጁዋሊ አይደለም አይደል? ስለዚህ ብዜታቸው ምን ይመስላል ብለን 3x × x + 4 ደግሞ ምን ይሆናል ብለን ኔጌቲቭ እና ኔጌቲቭ ፖዚቲቭ ይሆናል አይደል? ስናባዛ እዚህ ጋር ፖዚቲቭ ነው እንላለን። ፖዚቲቭ እንልና እዚህ ጋር ስንደርስ ግን እቺ ነገር 0 ስለምትሆን 0 በኔጌቲቭ ሲባዛ 0 ነው አይደለ? ስለዚህ -4 ላይ ብዜታቸው 0 ነው። ከዛ ደግሞ ኔጌቲቭ እና ፖዚቲቭ ሲባዛ ኔጌቲቭ ነው አይደለ? ስለዚህ በዚህ ሬንጅ ላይ ደግሞ ኔጌቲቭ እንልና እዚህ ጋር ስንደርስ ደግሞ ይሄኛው 0 ስለሆነ 0 ጊዜ ፖዚቲቭ 0 ነው የሚመጣው። ስለዚህ ምን እናደርጋለን? እዚች ላይ ደግሞ ብዜታቸው 0 ነው። ከዛ ደግሞ ፖዚቲቭ እና ፖዚቲቭ ነው ብለን ከዚህ በኋላ ያለው ፖዚቲቭ አድርገን እንደዚህ እናደርጋለን። አሁን የተባልነው የቱ ጋር ነው? በየትኛው ኢንተርቫል ነው የሚጨምረው የሚቀንሰው የተባልነው? ኢንክሪዚንግ ዲክሪዚንግ። ስለዚህ የምናየው ምንድነው? ስሎፑ ኔጌቲቭ ሆኖ እየጨመረ ፖዚቲቭ ከሆነ እዚህ ጋር ዲክሪዚንግ ነበር እንላለን። ዲክሪዚንግ ሲሆን ኔጌቲቭ ነው የምናገኘው፣ ዴሪቬቲቫችን ኔጌቲቭ ነው የሚሆነው። ከዛ የሚቀጥለው ደግሞ እየጨመረ ሲሄድ ደግሞ እንደዚህ ሲጨምር ደግሞ እዚህ ጋር ፖዚቲቭ ነው። ስለዚህ ኔጌቲቭ ስሎፕ ያለውን ዲክሪዚንግ የሆነበት ነው፣ እየቀነሰ ነው። ዴሪቬቲቫችን ደግሞ ፖዚቲቭ የሚሆንበት ቦታ ላይ ደግሞ ኢንክሪዚንግ ነው የምንለው። ለዛ ነው ማለት ነው እንደዚህ እየቀነሰ የነበረ ነገር እየጨመረ የሚሄደው ፖዚቲቭ ስሎፕ ሲኖረን ነው። ስለዚህ ፖዚቲቭ ስሎፕ የቱ ጋር ነው፣ ኔጌቲቭ ስሎፕ የቱ ጋር ነው ብለን ብቻ ነው የምናየው። አሁን እዚህ ጋር እንደምታዩት ፖዚቲቭ ስሎፕ ነው ያለን አይደል? ከ-4 በታች የሆነ ቁጥር ላይ ፖዚቲቭ ስሎፕ ነው ያለን። ያ ማለት ይሄ ፈንክሽን ከ-4 በታች ላለ ነገር
ኢንክሪዚንግ ነው ማለት ነው። ስለዚህ ይሄ ፈንክሽናችን ኢንክሪዚንግ የሆነው ምን ላይ ነው እንላለን? ከኔጌቲቭ 4 በታች የሆነ ቁጥር ቢተካበት ኔጌቲቭ 4 በታች የሆነ ማለት ነው። ከዚህ ኔጌቲቭ 4 በታች የሆነ ሲሆን እዚህ ጋር ፖዚቲቭ ስሎፕ ስላለን ኢንክሪዚንግ ነው እንላለን። ኢንክሪዚንግ ነው ማለት ነው እዚህ ጋር። ከዛ ደግሞ ሌላ ደግሞ ኢንክሪዚንግ የሆነበታል ወይ ስትሉ እዚህም ጋር ፖዚቲቭ ነው አይደለ? ስለዚህ ከዜሮም ደግሞ በላይ የሆነ ቁጥር ላይ ፈንክሽናችን ፖዚቲቭ ስሎፕ ነው ያለው። ያ ማለት ኢንክሪዚንግ ነው ማለት ነው። ስለዚህ ሌላ ተጨማሪ ስላለን ዩኒየን እንላለን ወይም ኦር ማለት እንችላለን። እዚህ ጋር ኦር ብለን ብናስቀምጥም ትክክል ነው። ብዙ ጊዜ ግን የተለመደው ዩኒየን የሚለው ምልክት ነው ከዜሮ በላይ ለማለት። ስለዚህ ምን እናደርጋለን እዚህ ጋር ከዜሮ ደግሞ በላይ የሆነ ቁጥር ላይም ደግሞ ከዜሮ እስከ ኢንፊኒቲ ለማለት ነው። ከዜሮ በላይ የሆነ ቁጥር ላይ ፖዚቲቭ ስሎፕ ነው። ከኔጌቲቭ 4 በታችም ላይ ፖዚቲቭ ስሎፕ ነው ያለን። ስለዚህ እዛ ላይ ኢንክሪዚንግ ነው እንላለን። ኔጌቲቭ ደግሞ የካያችሁት እዚህ ጋር በኔጌቲቭ 4 እና በዜሮ መካከል ላሉ ቁጥሮች እዚህ ጋር ዴሪቬቲቫችን ምን ሆነ? ኔጌቲቭ ሆነ። ስለዚህ በኔጌቲቭ 4 እና በዜሮ መካከል ደግሞ ኔጌቲቭ ነው። ያ ማለት ዲክሪዚንግ ነው፣ እየቀነሰ ነው የሚሄደው ግራፋችን ለማለት ነው። ስለዚህ ምን እናደርጋለን? ይሄኛው ኢንክሪዚንግ የነበረበት ነው እንዳንሳሳት፣ ኢንክሪዚንግ ነው። እዚህ እዚህኛው ላይ ኢንክሪዚንግ ነው፣ እዚህኛው ላይ ኢንክሪዚንግ ነው፣ እየጨመረ ነው እንላለን ሁለቱ ላይ። እዚህኛው ላይ ደግሞ ዲክሪዚንግ ነው ብለን ሬንጃችንን ስንናገር ከኔጌቲቭ 4 እስከ ዜሮ ባለው ሬንጅ ውስጥ ዲክሪዚንግ ነው ፈንክሽናችን ብለን ነው የምናየው። ስለዚህ እዚህ ጋር ቪዥዋላይዝ እናርግ ካላችሁ እንደዚህ ፖዚቲቭ ነበረ ስሎፑ፣ ከዛ ዜሮ ሆነ፣ ኔጌቲቭ 4 ላይ ዜሮ ሆነ፣ ከዛ በኋላ ደግሞ ምን ሆነ? ቀነሰ። እዚህ ጋር ኔጌቲቭ ስሎፕ ነው፣ እዚህ ጋር ፖዚቲቭ ስሎፕ ነው። ከዛ ደግሞ እያለ ደግሞ ዜሮ ሆነ፣ ዜሮ ላይ፣ እዚህ ጋር ደግሞ ዜሮ ላይ ዜሮ ሆነ፣ ታንጀንታችን ሆሪዞንታል ሆነ ማለት ነው፣ ዜሮ ስሎፕ። ከዛ ደግሞ እየጨመረ ፖዚቲቭ እየሆነ እንደዚህ ሄደ ማለት ነው። ስለዚህ ግራፋችሁ ምን እንደሚመስል ማወቅ ትችላላችሁ። ከኔጌቲቭ 4 በታች ፖዚቲቭ ስሎፕ ነበረ እየጨመረ፣ ከዛ ኔጌቲቭ 4 ላይ ዜሮ ሆነ፣ ከዛ ከኔጌቲቭ 4 በኋላ ደግሞ እየቀነሰ ኔጌቲቭ ስሎፕ ሆነ፣ ከዛ ዜሮ ላይ ሲደርስ ዜሮ ሆነ፣ ከዜሮ በኋላ ደግሞ እየጨመረ ሄደ ብላችሁ ቪዥዋላይዝ እያደረጋችሁ በኮንሴፕት ነው እንጂ በመሸምደድ ፖዚቲቭ ኔጌቲቭ እያላችሁ ካልያዛችሁት አትሳሳቱ። ቢን ስንሰራ ደግሞ በተመሳሳይ መልኩ ዴሪቬቲቭን እንወስዳለን። መጀመሪያ ክሪቲካል ነምበሮቻችንን እናገኛለን። የዚህን ዴሪቬቲቭ ስንወስድ እና ሁለትን በሁለት አባዝተን 4 አድርገን የኤክሳችንን ፓወር በአንድ መቀነስ ነው። ከዛ ሲደመር የዚህኛው ደግሞ ዴሪቬቲቭ 6 እንዳለ ቁጥር ይሆንና ኤክሳችን ይጠፋል። ቁጥሮች ደግሞ ማንኛውም ቁጥር ዴሪቬቲቫቸው 0 ነው አይደለ? ስለዚህ ፕላስ 0 ብዬ ከምጽፍ እንደዚሁ ፎር ኤክስ ፕላስ 6 አድርገዋለሁ። አሁን ይሄኛው 0 የሚሆነው መቼ ነው ብለን ስናስብ በኖርማል ካልኩሌሽን በምንሰራበት ይሄኛው 0 የሚሆነው ፎር ኤክሳችን ኢኳልስ አድርገን 6 ወደዛ በወስደው ኔጌቲቭ 6 ከዛ ኦቨር 4 ስናደርግ መቼ ነው? ኤክሳችን ኔጌቲቭ 3 ሁለተኛ ሲሆን ነው አይደል? በ2 አድርገን ኔጌቲቭ 3 ሁለተኛ ላይ 0 ይሆናል የዚህ ፈንክሽን ዴሪቬቲቭ። ስለዚህ ሳይን ቻርቴን ስሰራ እንደዚህ አሰምርና እንደ ቅድሙ የሚባዛ ሁለት የሚባዛ ፋክተር የለኝም፣ አንድ የሆነ በቃ ይሄ ነው ፎር ኤክስ ፕላስ 6 የሚባል ነው ያለው። ስለዚህ ምን አደርጋለሁ? ፎር ኤክስ ፕላስ 6 ብቻ ነው ያለው። ከዛ ይሄ ነገር ደግሞ 0 የሚሆነው ኔጌቲቭ 3 ሁለተኛ ላይ ነው። ስለዚህ ምን አደርጋለሁ? ኔጌቲቭ 3 ሁለተኛ እዚህ ጋር ነው ብዬ ባስ አሁን ያለኝ ሬንጅ እንደ ቅድሙ 3 አይደለም ሬንጄ፣ አንዴ ከዚህ የሚያንስ ነው ወይ ከዚህ የሚበልጥ ነው። በቃ ሁለት ሬንጅ ነው ያለኝ። ስለዚህ ምን አደርጋለሁ? እንደዚህ ነጠብጣብ እናደርግና ይሄ ነገር 0 የሚሆነው ኔጌቲቭ 3 ሁለተኛ ላይ ነው ብለን እዚህ ጋር 0 ይሆናል እንላለን። ከዛ ከኔጌቲቭ 3 ሁለተኛ በታች ሆነ የፈለገውን ቁጥር ብንከት ብለን እናንተ የፈለጋችሁትን ቆንጆ የሚመቻችሁን ቁጥር መምረጥ ትችላላችሁ። የሚመጣው ኔጌቲቭ ነው። ስለዚህ ምን እናደርጋለን? እዚህ ጋር ኔጌቲቭ ነው። ከዛ በኋላ ደግሞ ከኔጌቲቭ 3 ሁለተኛ በላይ የሆነ ቁጥር 0 መክተት ትችላላችሁ። 0 ብትተኩ ፖዚቲቭ 6 ነው የምናገኘው። ቀለል ያለ ቁጥር መምረጥ ትችላላችሁ። ስለዚህ ፖዚቲቭ ነው ብለን እዚህ ጋር ፖዚቲቭ እንላለን። ከኔጌቲቭ 3 ሁለተኛ በታች ኔጌቲቭ ስሎፕ ነው ያለው፣ ዴሪቬቲቭ ኔጌቲቭ ነው። ከኔጌቲቭ 3 ሁለተኛ በላይ ደግሞ ፖዚቲቭ ስሎፕ ነው ያለው። ያ የሚያሳየን ምንድነው? እዚህኛው ሬንጅ ላይ ዲክሪዚንግ ነበር፣ እየቀነሰ ነው የሚሄደው። ለምን? ስሎፓችን ኔጌቲቭ ነው። እንደዚህ ታንጀንት ብንሰራ ኔጌቲቭ ነው። እዚህኛው ላይ ደግሞ እየጨመረ ነው የሚሄደው እዚህኛው ሬንጅ ላይ። ለምን? ስሎፓችን ፖዚቲቭ ነው። ስሎፕ ፖዚቲቭ ማለት ከርቫችን ላይ ታንጀንት ላይን ብንሰራ ወደ ላይ የሚጨምር ነው። ስለዚህ ፖዚቲቭ ታንጀንት ላይን ኔጌቲቭ ታንጀንት ላይን እንደማለት ነው ዴሪቬቲቭ። ስለዚህ እዚህኛው ላይ ዲክሪዚንግ ነው፣ እዚህኛው ላይ ኢንክሪዚንግ ነው እንልና ለዚህኛው ሬንጃችንን ስንናገር ከኔጌቲቭ 3 ሁለተኛ በላይ እስከ ኢንፊኒቲ ብንሄድ ወደዚህ ብንሄድ ኢንክሪዚንግ ነው ብለን የሚጨምረው እዚህ ላይ ነው እንላለን። የሚቀንሰው ደግሞ ከኔጌቲቭ 3 ሁለተኛ በታች የሚለውን ለማሳየት ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 3 ሁለተኛ ድረስ ብንሄድ እየሄድን በግራ በኩል ኔጌቲቭ 3 ሁለተኛ ድረስ እስክንደርስ ድረስ
ዲክሪዚንግ ነው። ስለዚህ እስከ ኔጌቲቭ 3 ሁለተኛ ኔጌቲቭ ነው፣ ያ ማለት ዲክሪዚንግ ነው ብለን ይሄን ዲክሪዚንግ የሆነበት ሬንጅ ነው። ከኔጌቲቭ 3 ሁለተኛ በላይ ግን ኢንክሪዚንግ ነው ብለን እንደዚህ እናስቀምጣለን። ቪዥዋላይዝ ስታደርጉት ስሎፓችሁ ኔጌቲቭ 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 ነበር፣ እዚህ ጋር ሲደርስ ዜሮ ሆነ። ከዛ እያለ እየጨመረ ፖዚቲቭ ስሎፕ ሆነ። ያ ማለት ታንጀንቶቻችሁ እንደዚህ ኔጌቲቭ ኔጌቲቭ የነበሩት እዚህ ጋር ሲደርስ ሆሪዞንታል ሆነ፣ ዜሮ ሆነ ፍላት። ከዛ እየጨመረ ይሄዳል ማለት ነው። ሲን ስንሰራም በተመሳሳይ መልኩ ዴሪቬቲቭን እንወስድና ክሪቲካል ነምበራችንን መጀመሪያ እናገኛለን። የዚህ ዴሪቬቲቭ 3 ጊዜ 2 ኔጌቲቭ 6 ይሆንና ኤክሳችንን ፓወሩን በአንድ መቀነስ ነው። ከዛ ሲደመር አድርገን ይሄም 3 ጊዜ 2 6 ይሆንና የኤክሳችን ፓወር በአንድ ይቀነሳል። ከዛ ፕላስ አድርገን ይሄ ደግሞ 1 ነው። 1 ጊዜ 12 ከዛ ኤክሳችንን ባዶ ማድረግ ነው። ቁጥሮች ደግሞ ዴሪቬቲቫቸው 0 ነው። ስለዚህ ይሄ ነው ቁጥራችን። 0 የሚሆነው መቼ ነው ብለን እንደመፈለግ ነው። ቁጥሩን ለማቀለል ደግሞ እዚህ ጋር ከፈለግን ይሄንን በሙሉ በኔጌቲቭ 6 አባዝቼ ይሄንን ነገር ቀለል ማድረግ እችላለሁ የሚመቸኝ ቁጥር ለማድረግ። ከዛ በኋላ ምን አደርጋለሁ? ይሄ ማለት እኮ ኤክስ ስኩዌር ማይነስ ኤክስ ከዛ ማይነስ 2 ኢኳልስ 0 እንደማለት ነው አይደለ? እዚህ ጋር ኔጌቲቭ እና ኔጌቲቭ ኤክስ ስኩዌር፣ እዚህ ጋር ደግሞ ኔጌቲቭ 6 እና ኔጌቲቭ 6 ኔጌቲቭ 1 ይሆንና ኤክስ አለ። እዚህ ጋር ደግሞ 12 እና ኔጌቲቭ 6 ኔጌቲቭ 2 ይሆናል። ይሄ 0 ነው። ስለዚህ እቺን ቁጥር መስራት ይቀላል ነው እንጂ እንደዚህም እንዳለ መስራት ትችላላችሁ። አሁን ምን እናደርጋለን? በፋክተራይዜሽን ወይም በኳድራቲክ ፎርሙላ 0 የሚሆንበትን ማግኘት እንችላለን። እኔ ፋክተራይዜሽን ስለሚመቸኝ ሲባዙ ኔጌቲቭ 2 ሲደመሩ ኔጌቲቭ 1 እያልኩ ነው የምሰራው። ሲባዙ ኔጌቲቭ 2 ሲደመሩ ደግሞ ኔጌቲቭ 1 የሚሰጠን ብለን እዚህ ስናደርግ 1 ጊዜ 2 ብናደርግ ኔጌቲቭ 2 ለማድረግ የትኛውን ኔጌቲቭ ላድርግላለሁ? ስደምረው ኔጌቲቭ 1 እንዲሆንልኝ እችኛዋን ኔጌቲቭ አደርጋታለሁ። ስለዚህ ቁጥሮቼ 1 እና ኔጌቲቭ 2 ናቸው። 1 ጊዜ ኔጌቲቭ 2 ይሰጠኛል። 1 እና ኔጌቲቭ 2ን ብደምር ደግሞ ኔጌቲቭ 1 ይሰጠኛል። ስለዚህ ይህንን ነገር ፋክተራይዝ አደርገው ኤክስ ብዬ ፖዚቲቭ 1 ከዛ ኤክስ ብዬ ኔጌቲቭ 2 አድርጌ ይሄ 0 የሚሆነው መቼ ነው ብሎ እንደመፈለግ ነው። ከዛ እንደ ቅድሙ ሳይን ቻርት እንደዚህ እናሰምርና እንደዚህ አድርገን አንዴ ይሄኛው 0 የሚሆነው ኤክሳችን ኔጌቲቭ 1 ሲሆን ነው አይደለ? ይሄ ኔጌቲቭ 1 ሲሆን ነው። ይሄ ደግሞ 0 የሚሆነው ኤክሳችን 2 ሲሆን ነው። ክሪቲካል ነምበሮቻችን ኔጌቲቭ 1 እና 2 ናቸው። ስለዚህ ምን እናደርጋለን? ኔጌቲቭ 1 እዚህ ጋር ቢሆን በግራ በኩል ከዛ ደግሞ 2 የሚባለው ቁጥር እዚህ ጋር ቢኖር አሁን ከፋፈል ነው ማለት ነው። እዚህ ጋር እንደዚህ አድርገን ዳት አድርገን መከፋፈል እንችላለን። ከኔጌቲቭ 1 በታች ያለ ቁጥር በኔጌቲቭ 1 እና በ2 መካከል ከዛ ከ2 በላይ የሚል ነው መልሳችን የሚሆነው። ስለዚህ ምርጫ ራሱ ስንመልስ ቁጥሮቻችን በዚህ መሃል መሆናቸው ማየት እንችላለን። አሁን ምን እናደርጋለን? እዚህ ጋር ኤክስ ፕላስ 1 የሚባል ነገር አለ፣ ኤክስ ማይነስ 2 የሚባል ነገር አለ። ስለዚህ ምን እናደርጋለን? አንደኛው ኤክስ ፕላስ 1 ነው፣ አንደኛው ኤክስ ማይነስ 2 ነው። እኛ የምንፈልገው ደግሞ የብዜታቸውን ነው አይደለ? የኤክስ ፕላስ 1 እና የኤክስ ማይነስ 2 ብዜታቸው ነው። ለምን? ይሄን ፋክተራይዝ ስናደርገው እዚህ ስለሆነ ይመጣልን ምን ይመስላል ምልክቱ የሚለውን ለማየት ነው። ከዛ ምን እናደርጋለን? ኔጌቲቭ 1 ላይ ይሄኛው ነገር 0 ይሆናል። ኔጌቲቭ 1 ላይ ይሄ 0 ይሆናል። ይሄ ደግሞ 2 ላይ ነው 0 የሚሆነው። ስለዚህ ይሄኛው 2 ላይ ነው 0 የሚሆነው። ከዛ ይሄ የመጀመሪያው ፋክተር ከኔጌቲቭ 1 በታች የሆነ ቁጥር ብከት ብላችሁ የፈለጋችሁትን ከታችሁ ቴስት ማድረግ ትችላላችሁ። ከዚህ ከኔጌቲቭ 1 በታች የሆነ ቁጥር ብከት እዚህ ጋር የሚመጣው ኔጌቲቭ ነው። ከዛ በላይ ደግሞ ብከት ፖዚቲቭ እያለ ሁሉም ሬንጅ ላይ ፖዚቲቭ ነው እንላለን። የዚህኛው ደግሞ 0 የሚሆነው 2 ላይ ነው። ከ2 በታች የሆነ የፈለጋችሁትን ቁጥር ከታችሁ ቴስት ማድረግ ትችላላችሁ። ኔጌቲቭ ነው የሚመጣው። እዚህ ጋር ደግሞ ፖዚቲቭ ነው። እኛ ግን የምንፈልገው ብዜታቸውን ነው። ስናባዛቸው ምን ይመስላሉ የሚለውን ስለሆነ ምን እናደርጋለን? ኔጌቲቭ እና ኔጌቲቭ ሲባዛ እዚህ ጋር ፖዚቲቭ ይመጣል። ፖዚቲቭ። እዚህ ጋር ደግሞ መስመራችን ላይ ደግሞ 0 እና ኔጌቲቭ ሲባዛ 0 ይመጣል። እዚህ ላይ ደግሞ ፖዚቲቭ እና ኔጌቲቭ ይመጣል። ከዛ እዚህ ድረስ እንደርስና እዚህ ጋር ስንደርስ 0 ይሆናል ብዜታችን። ከዛ እዚህ ጋር ደግሞ ፖዚቲቭ እና ፖዚቲቭ እንላለን። አሁን በቃ ኢንክሪዚንግ ዲክሪዚንግ የሚለውን ለመስራት የፈለግነውን ጥያቄ ብንጠየቅ ቀላል ነው። እኛ የምናየው ፖዚቲቭ ከሆነ የጨመረበት ነው። እዚህም ጋር ጨምሯል። በመሃል ደግሞ ዲክሪዚንግ የሆነ የቀነሰበት ነው። እዚህ 0 ደግሞ ያልነው ደግሞ ፍላት የሆነበት ሆሪዞንታል ታንጀንት ላይን ያለበት ነው ማለት ነው። ስለዚህ ይሄንን መልሳችን ስናስቀምጥ ኢንክሪዚንግ የሆነበት ሬንጅ የትኛው ነው? ይሄኛው። ያ ማለት ነው ወደ ላይ እንመጣና ከኔጌቲቭ 1 በታች የሆነ ቁጥር ስንከት ነው። ስለዚህ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ጋር ስንመጣ ኔጌቲቭ 1ን ሳንጨምር ለማለት ነው ይሄንን የምንጠቀመው። ከኔጌቲቭ 1 በታች የሆነ ቁጥር ላይ ኢንክሪዚንግ ነው። በተጨማሪ ከ2 በላይ የሚሆነ ቁጥር ላይ ለማለት ዩኒየን ወይንም ኦር እንላለን። ዩኒየን ከ2 ደግሞ በላይ የሆነ ወደዛ ብንሄድ ወደ ቀኝ ብንሄድ እንደማለት ነው። ከ2 በላይም ላይ ኢንክሪዚንግ ነው እንላለን። ዲክሪዚንግ የሚለው ላይ ደግሞ
በኔጌቲቭ 1 እና በሁለት መካከል ደግሞ ኔጌቲቭ ስሎፕ ነው ያለን እንላለን። ስለዚህ ይሄ ኢንክሪዚንግ የሆነበት ነው። ዲክሪዚንግ ደግሞ የምንለው ደግሞ ዲክሪዚንግ የሆነበት ደግሞ የቀነሰበት ደግሞ በኔጌቲቭ 1 እና በሁለት መካከል ነው ብለን እንደዚህ ዳር ያሉትን ቁጥሮች ማስቀመጥ ነው። እዚህ ጋር ቪዥዋላይዝ ስናደርግ ፖዚቲቭ ነበረ፣ ፖዚቲቭ እየጨመረ ሄደና እዚህ ጋር ዜሮ ሆነ፣ ከዛ እየቀነሰ ሄደ፣ ቀንሶ እዚህ ላይ ዜሮ ሆነ፣ ፍላት ሆነ፣ ከዛ እየጨመረ ሄደ ማለት ነውና ከርቫችን እንዲህ ብሎ ሎካል ማክስ ከዛ እያለ ሎካል ሚን ከዛ እየጨመረ ሄደ ብለን እንዲህ ነው የምናየው። ዲ ላይ የተሰጠን ደግሞ ካየን ይሄ ነው ፈንክሽናችን። ስለዚህ ዴሪቬቲቭን እንወስዳለን። የዚህን ዴሪቬቲቭ ስንወስድ አንድ ላይ የዚህን ዴሪቬቲቭ መጠየቅ ማለት ለብቻ የዚህንና የዚህን እንደመጠየቅ ነው። ስለዚህ እኛ ከፈለግን የኤክስን ዴሪቬቲቭ ለብቻ ወስደን ሲቀነስ እናደርግና የ6 ሩት ኤክስ ማይነስ 1 የሚለውን ደግሞ የዚህን ዴሪቬቲቭ ለብቻው መስራት እንችላለን ማለት ነው። የዚህን ለብቻው ከዛ የዚህን ለብቻው ሰርተን ብናቀናነስ አንድ አይነት ነው። ስለዚህ የዚህኛውን ዴሪቬቲቭ ስንሰራ የኤክስ ዴሪቬቲቭ ኮኤፊሺየንታችን አንድ ነው። ስለዚህ አንድ ነው የሚሆነው፣ ኤክስ አይኖረንም። እዚህኛው ላይ ደግሞ ስንመጣ ሲቀነስ እናደርግና ስድስትም ቁጥር ስለሆነ ምንም ለውጥ አያመጣም። ስለዚህ የዚህኛውን ስንሰራ እኛ ከፈለግን ስድስትን ውጭ አድርገን የስኩዌር ሩት ኦፍ ኤክስ ማይነስ 1 ዴሪቬቲቭ ማን ነው ብለን እንደመፈለግ ነው። ስለዚህ ስኩዌር ሩት ኦፍ ኤክስ ማይነስ 1 ዴሪቬቲቭ ማን ነው ስንል የስኩዌር ሩት ኦፍ ኤክስ 1/2 ሩት ኤክስ ነው አይደለ? እኛ ግን ያቺ ኤክስ ላይ የምንከተው በቼን ሩል ይሄ የተሰጠንን ራሱ ስለሆነ ኤክስ ማይነስ 1 ነው የሚሆነው። ከዛ ዴሪቬቲቭ ኦፍ የውስጠኛውን ደግሞ ዴሪቬቲቭ እናድርግ ካልን በቼን ሩል ዴሪቬቲቭ ኦፍ ስኩዌር ሩት ኦፍ የሆነ ሌላ ፈንክሽን ከተሰጠን 1/2 አድርገን ልክ እንደ ማንኛውም ስኩዌር ሩት ኦፍ ኤክስ እንደዛው እናስቀምጠውና ግን የዚህን ውስጠኛውን ዴሪቬቲቭ አድርገን ማባዛት አለብን። የዚህ ዴሪቬቲቭ አጋጣሚ አንድ ስለመጣ ይህንን ነገር በአንድ ሳባዛው ለውጥ ስለሌለው ነው። አንድ ስለሆነ ምንም ለውጥ የለውም። ግን አጋጣሚ እችኛዋ ኤክስ ስኩዌር ሆና ቢሆን ኖሮ ዴሪቬቲቭ 2x ስለሚሆን በ2x እናበዛው ነበር። አሁን ግን እንደዛ ማባዛት አይጠበቅብንም፣ አንድ ስለሆነ ምንም ለውጥ አያመጣም። ስለዚህ የዚህኛው ዴሪቬቲቫችን 6 እንዳለ ይሆንና የስኩዌር ሩቱ 1/2 መጥቶ እዚህ ጋር 1/2 ስኩዌር ሩት ኦፍ ኤክስ ማይነስ 1። ስለዚህ ይሄንን ስንሰራ ስንት እናገኛለን? 1 ማይነስ አድርገን ይሄን ብናጣፋ በ2 1 በ2 3 ይሆንና 3 ሩት ኤክስ ማይነስ 1 ሆነ ማለት ነው። ከዛ ይሄንን ስናቃልለው ምን ማድረግ እንችላለን? ክሪስ ክሮስ አድርገን ይሄን በዚህ ይሄ ደግሞ አንድ ነው ከታች ስለማይጻፍ ነው። ይሄን ክሪስ ክሮስ አድርገን ማቀናነስ ነው። አንድ ጊዜ ስኩዌር ሩት ኦፍ ኤክስ ማይነስ 1 the same square root of x minus 1 ይሆናል ከላይ። ከዛ ሲቀነስ እናደርግና 3 ጊዜ አንድ ደግሞ 3 ከዛ ከታች ደግሞ አንድ ጊዜ ስኩዌር ሩት ኦፍ ኤክስ ማይነስ 1 ደግሞ ስኩዌር ሩት ኦፍ ኤክስ ማይነስ 1 ይሆናል። ማንኛውም ፍራክሽን እንደምንሰራው ከዛ በኋላ በቃ ቁጥራችን ይሄ ሆነ። አሁን እኛ የምናየው የዚህ ዴሪቬቲቭ መጨረሻው ይሄ መጣ አይደለ? ዴሪቬቲቫችን ዜሮ ወይም አንዲፋይን የሚሆንበትን ክሪቲካል ፖይንቶች ነው የምንፈልገው። ስለዚህ ይሄ ነገር አንዲፋይን የሚሆነው መቼ ነው ስንል እዚህ ጋር ለምሳሌ አንድ ብንከት አንዲፋይን ነው አይደለ? ኤክሳችን አንድ መሆን የለበትም። ስለዚህ አንደኛው ክሪቲካል ፖይንታችን ክሪቲካል ብለን የምናስቀምጠው ፖይንታችን አንድ ይሆናል። ከእንደገና ደግሞ ዴሪቬቲቫችን ደግሞ ይሄ ነገር ደግሞ ዜሮ የሚሆነው መቼ ነው ስንል የላይኛው ዜሮ ሲሆን ነው አይደለ? የታችኛው ዜሮ መሆን ስለማይችል እችኛዋ ዜሮ የምትሆንበትን እንደመፈለግ ነው እናደርጋለን። እዚህ ጋር ይሄ ደግሞ ዜሮ የሚሆነው መቼ ነው ብለን እዚህ ጋር ስንሰራ ስኩዌር ሩት ኦፍ ኤክስ ማይነስ 1 ሲቀነስ 3 ዜሮ የሚሆነው መቼ ነው እንላለን። ከዛ 3ን ወደዛ ስንወስደው ስኩዌር ሩት ኦፍ ኤክስ ማይነስ 1 ኢኳልስ 3 ላይ እንደርሳለን። ከዛ ስኩዌር ሩቱን እንዴት እናጥፋ ስንል ስኩዌር እዚህም ጋር ስኩዌር ብናደርግ እዚህ ጋር ኤክስ ማይነስ 1 ይቀረናል አይደል? ከዛ ኢኳልስ 9 ይሆናል። ከዛ አንድ ነው ወደዛ ብንወስደው ኤክሳችን መሆን ያለበት 9 ላይ አንድ ደምረን 10 ነው። ስለዚህ ይሄ ፈንክሽን ዜሮ የሚሆነው 10 ስናስገባ ነው። 10 ላይ 1 9 ይሆናል። ስኩዌር ሩት ኦፍ 9 ደግሞ 3 ነው። ከ3 ላይ 3ን ቀንስ 0 ይመጣል አይደል? ስለዚህ 10 ነው። ክሪቲካሎቻችን እንግዲህ ስናስቀምጥ ማማን ይሆናሉ። አንደኛው ይሄ አንዲፋይን የሆነብን አንድ ላይ ነው። ስለዚህ ክሪቲካል ነምበርስ ብለን የምናስቀምጣቸው ነምበሮቻችን ክሪቲካላችን አንደኛው ይሄኛው አንዲፋይን የሆነበት አንድ ላይ ነው። ኤክሳችን አንድ ላይ አንዲ ደግሞ ይሄ ቶታል ዜሮ የሆነበት ደግሞ መቼ ነው? ኤክሳችን 10 ሲሆን ነው ዜሮ የሚሆነው ዴሪቬቲቫችን። ስለዚህ መስመራችንን ስናሰምር አንዴ ኤክሳችን አንድ የሆነበት አንዴ ኤክሳችን 10 የሚሆንበት ይሆንና ከአንድ በታች በአንድና በ10 መካከል ከ10 በላይ የሚሆኑ 3 ሬንጆች ነው የሚኖሩ። እዚህ ጋር ኤክስ ማይነስ 1 ስኩዌር ሩታችን ውስጥ ያለው ሲቀነስ 3 ያለ የላይኛው ፓርት፣ ከእንደገና ደግሞ የታችኛው ደግሞ ኤክስ ማይነስ 1 አለ። እኛ ግን የምንፈልገው ሁለቱ ሲካፈሉ ነው አይደለ? በማካፈል የተያያዘ ስለሆነ ይሄ ነገር ምን ይሆናል የሚለውን ነው ማየት የምንፈልገው። ስለዚህ እዚህ ጋር የምናደርገው the square root of x minus 1
ሲቀነስ 3 የነበረው ሲካፈል በስኩዌር ሩት ኦፍ ኤክስ ማይነስ 1 ምን ይሆናል የሚለውን ስለሆነ ትኩረታችን እዚህ ላይ ነው። መጀመሪያ ኢንዲቪጁዋሊ እናያቸዋለን፣ ከዛ የዚህን እናያለን፣ ከዛ ደግሞ ሲካፈሉ ምን ይሆናሉ የሚለውን ለማወቅ እዚህ ጋር ነጠብጣብ እናደርግና እንደዚህ እናደርግና የላይኛው ፓርታችን 0 የሚሆነው 10 ላይ ነው ብለን እዚህ ጋር 10 ላይ የላይኛው 0 ይሆናል፣ የታችኛው ደግሞ 0 የሚሆነው 1 ላይ ነው። ስለዚህ እንዳልሳሳተው ለብዬ ዜሮዎቹ ነው ምጽፈው መጀመሪያ። ይሄ ደግሞ 1 ላይ ነው 0 የሚሆነው። ከዛ ይሄኛው ነገር ከ10 ታች ቢገባበት ኔጌቲቭ ነው የሚመጣው ብለን እዚህ ጋር ኔጌቲቭ እዚህ ጋር ደግሞ ፖዚቲቭ ይመጣል። እዚህ ድረስ ኔጌቲቭ እናደርጋለን። ድጋሚ ከጅማሬው ምን ብለናል? ይሄ ዶሜናችን ውስጥ ያለው ኤክስ ማይነስ ዋናችን ከ0 ወይም ከ0 በላይ መሆን ስላለበት ዶሜናችን ከጅማሬው ከአንድ በላይ ወይም አንድ ነው መሆን የሚችለው። ስለዚህ ከአንድ በታች አልሄድም ማለት ነው። ማክሲመም አንድ ላይ ነው የሚሄደው። ስለዚህ እዚህ ጋር ኔጌቲቭ 10 ላይ 0፣ እዚህ ጋር ደግሞ ፖዚቲቭ አንድ ስከት ምን ይመጣል ብለን መስራት የማይጠበቅብንም። ዋናው ኔጌቲቭ እንደሚመጣ እናውቃለን። 1 ሲቀነስ 1 0 ሲቀነስ 3 ኔጌቲቭ ነው። ስለዚህ ኔጌቲቭ ነው የሚመጣው። በቃ እናቆማለን። ከዛ የታችኛው ደግሞ 1 ላይ 0 ነው። ከአንድ በታች ደግሞ መክተት አንችልም ስኩዌር ሩት ውስጥ ስለሆነ ይሄን ሬንጅ አንጠቀመውም። ከዛ ከአንድ በላይ የሆነ ቁጥር ብንከት ደግሞ ይሄ ነገር ፖዚቲቭ ነው የሚሆነው አይደለ? ስለዚህ ከአንድ በላይ ደግሞ ፖዚቲቭ እናደርጋለን። በቃ አሁን የምንፈልገው ይሄንን በዚህ ስናካፍል ምን ይመስላል የሚለውን ነው። እዚህ ጋር እንደተነጋገርነው ይሄ ሬንጅ አይሰራም። አንድ ላይ ደግሞ ኔጌቲቭ በዜሮ መካፈል ስለማይችል አንዲፋይንድ ስለሚሆንብን እችኛዋን ፓርት አትሆንም፣ መስመሩንም አይጨምርም። ስለዚህ ፈተና ላይ አጋጣሚ አንድን የጨመረ እንደዚህ አይነት መልስ ብታገኙ ኤክስ ነው የምታደርጉት ማለት ነው፣ አንድን መጨመር ስለማይችል። ስለዚህ ምን እናደርጋለን? ኔጌቲቭ በፖዚቲቭ ሲካፈል ስንት ነው ስንል ኔጌቲቭ ይሆንና 0 በፖዚቲቭ ሲካፈል ደግሞ 0 ይሆናል አይደለ? ይሄኛው 0 የሚሆንበት ከዚህኛው ፖዚቲቭ ከሚሆንበት ጋር ስታካፍሉት 0 ይሆናል። ፖዚቲቭ በፖዚቲቭ ደግሞ ሲካፈል ፖዚቲቭ ይሆናል። ስለዚህ ፖዚቲቭ እናደርጋለን። አሁን ኢንክሪዚንግ ዲክሪዚንግ የተባልነውን የምናውቀው ምንድነው? ፖዚቲቭ ከሆነ ኢንክሪዚንግ ነው፣ ኔጌቲቭ ከሆነ ዲክሪዚንግ ነው ብለን እዚህኛው ላይ ዲክሪዚንግ ነው እንላለን። ይሄ የሚቀንስበት ነው። እዚህኛው ላይ ደግሞ የሚጨምርበት ነው። ኢንክሪዚንግ እንልና የሚጨምረው ከ10 በላይ የሆነ ቁጥር ላይ ኢንክሪዚንግ ነው እንላለን። ከአንድና በ10 መካከል ደግሞ ያለ ቁጥር ከሆነ ደግሞ በመካከላቸው በአንድና በ10 መካከል ደግሞ የሚቀንስ ስለሆነ ዲክሪዚንግ ነው ብለን እዚህኛው ላይ ዲክሪዚንግ ነው ብለን እንደዚህ እናስቀምጣለን። አንድ ላይ አንዲፋይንድ ስለሆነ ነው አንድን የማንጨምረው። 10 ላይ ደግሞ 0 ስለሆነ 0 ኢንክሪዚንግ ዲክሪዚንግ አንለውም፣ 0 ነው። ፖዚቲቭ ከሆነ ብቻ ነው ኢንክሪዚንግ፣ ኔጌቲቭ ከሆነ ደግሞ ዲክሪዚንግ ነው። ኤፍን ስንሰራ ደግሞ በተመሳሳይ ክሪቲካል ነምበሮችን ለማግኘት የዚህን ዴሪቬቲቭ እንወስዳለን። እንደምናየው የሁለት ፋንክሽኖች ብዜት ነው። ይሄን እንደ አንድ ኤፍ ብንለው ይሄን ጂ ብንለው የሆነ ኤፍ እና ጂ ተባስቶ ነው። እዚህ ላይ መቀነስ ነበር፣ እዚህ ጋር ደግሞ በብዜት የተያያዘ ነው። አይ ሆፕ ቪዲዮን አይታችሁታል። በብዜት የተያያዘ ከሆነ የሆነ ኤፍ እና ጂ የሚባሉ ፈንክሽኖች በብዜት ከተያያዙና የእነሱን ዴሪቬቲቭ ከተጠየቅን መጀመሪያ የኤፍን ዴሪቬቲቭ እንወስዳለን፣ በጂ እናበዛለን፣ ሲደመር አድርገን የጂን ዴሪቬቲቭ እንወስዳለን፣ በኤፍ እናበዛለን፣ መደመር ነው ማለት ነው። ስለዚህ የዚህን ዴሪቬቲቭ ስንሰራ ምን እናደርጋለን? የኤክስ ፕላስ 3 ስኩዌርን መጀመሪያ የዚህን ዴሪቬቲቭ እንወስዳለን፣ ከዛ በምን እናበዛዋለን? በኤክስ ማይነስ 1 ስኩዌር እናበዛለን፣ ሲደመር እናረግና ደግሞ የኤክስ ማይነስ 1ን ደግሞ ስኩዌር የዚህን ስኩዌር ደግሞ ዴሪቬቲቭን እንወስድና በኤክስ ፕላስ 3 ስኩዌር ማባዛት ነው ማለት ነው። በቃ ይሄ በብዜት የተያያዙ ከሆኑ የዚህን ዴሪቬቲቭ ከዚህኛው ጋር እናበዛዋለን፣ ይሄን ዴሪቬቲቭ ሳናደርገው ከዛ ሲደመር እናረግና ደግሞ የዚህኛውን ደግሞ ከዚህ ሁለተኛው ዴሪቬቲቭ ጋር ማለት ነው ስዊች ማድረግ ነው። እዚህ ጋር መጀመሪያ ዴሪቬቲቭ ነበር ኤፍ፣ እዚህ ጋር ዴሪቬቲቭ አይደለም። እዚህ ጋር ጂ ደግሞ ባዶ ነበር፣ እዚህ ጋር ደግሞ የጂ ዴሪቬቲቭ አድርጎ መደማመር ነው። ከዛ ይሄ ደግሞ እንደምታውቁት የሆነ ኤክስ ዘ ፓወር ኦፍ 2 አይነት ነው አይደለ? የሆነ ሌላ ቁጥር ሆነ እንጂ ከዚህ ጋር ተመሳሳይ ነው። እንደሱ ሲሆን ደግሞ ከጎን አድርገን 2x ነበር የምንለው ዝም ብሎ ኤክስ ብቻ ቢሆን፣ እዚህ ጋር ግን ኤክስ ፕላስ 3 ስለሆነ ስናስቀምጠው 2 እንልና ኤክስ ፕላስ 3 ነው የምናደርገው። ይሄ ቼን ሩል ላይ ያሳየዋችሁ ነው። ስለዚህ እዚህ ጋር ኤክስ ስኩዌር ቢሆን 2x ነበር የማደርገው። ይሄ ደግሞ የሆነ ፈንክሽን ስኩዌር ከተባለ the same 2 አድርግና ኢንስቴድ ኦፍ ኤክስ ከማደርግ እዚህ ጋር ያለችውን ቁጥር ማስቀመጥ ነው። መጨረሻ ላይ የውስጠኛውን ዴሪቬቲቭ እንውሰድ ብንል ደግሞ ኤክስ ስለሆነ ምንም ለውጥ የለውም። በቼን ሩል ማባዛት አይጠበቅብንም። በቃ ይሄ ነው ዴሪቬቲቫችን። ከዛ የምናባዛው ግን በማን ነው? በኤክስ ማይነስ 1 ስኩዌር ይባዛል፣ ሲደመር እናደርግና የዚህኛውን ዴሪቬቲቭ ስንሰራ ደግሞ እንደ ቅድሙ በተመሳሳይ ኤክስ ስኩዌር ቢሆን እዚህ ጋር 2x የምንል የነበረው አሁን ደግሞ ኤክስ ማይነስ 1 ስኩዌር ስለሆነ
2 እናረግና የኤክስ ፋንታ 2x ሳይሆን ምንለው እዚህ ጋር 2x - 1 ማድረግ ነው ማለት ነው። ይሄ ቼን ሩል ምንለው በቃ የሆነ ፈንክሽን ስኩዌር ከተደረገ ልክ እንደምናቀው እንደዚህኛው ትሪት እናደርገውና እዚህ ግን x ምንለው ላይ መክተት ያለብን ይሄንን ነው። ከዛ የዚህን ደግሞ ዴሪቬቲቭ ሌላ ቢሆን ኖሮ አብሮ እናባዛው ነበር። ይሄ ግን የውስጠኛው ዴሪቬቲቭ አንድ ስለሆነ እዚህ ጋር በአንድ እንደማባዛት ነው፣ ምንም ለውጥ የለውም። ከዛ እዚህ ጋር በx + 3 ስኩዌር እናበዛዋለን። አሁን እንደዚህ አይነት ቁጥር ሲሰጠን በጣም ከባድ ይመስላል እንጂ በኋላ የሚቃለል ነው። ስለዚህ በተቻላችሁ መጠን ይሄን እርስ በርስ ለማባዛት መሞከር የለባችሁም። እንዲህ ብቻ እንደዚህ ስታያቸው እዚህ ጋር x + 3 እዚህ x + 3 እዚህ x - 1 እዚህ x - 1 እዚህ 2 እዚህ 2። ስለዚህ የጋራ ወጣ ማድረግ ስለምንችል ማድረግ ያለብን ምንድነው ሁለትን ውጪ ባወጣ x + 3ን ውጪ ባወጣ x - 1ን ውጪ ባወጣ ትላላችሁ። በሁለቱ መካከል የጋራ እንደማስወጣት ነው። ከዛ ማን ይቀረናል? እዚህኛው ላይ 2 አውጥተናል፣ x + 3 አውጥተናል፣ x - 1 አውጥተናል። ስኩዌር ስለሆነ አንድ x - 1 ይቀረናል። ከዛ ሲደመር እንዳለ ይሆንና ይሄኛው እዚህኛው ላይ ደግሞ አንድ x + 3 ውጪ አውጥተናል። ስለዚህ አንድ ይቀረናል። አንድ x + 3 እዚህ ላይ ይቀረናል። ከዛ ደግሞ x - 1ን ውጪ አውጥተናል። ሁለትንም እንደዛ አይደለ? ሁለት እዚህ ጋር አለልን፣ x - 1ም እዚህ ያለልን። የቀረን እዚህ ጋር ደብል ስለሆነ x + 3ያችን አንድ x + 3 ከስር ይቀረናል። ስለዚህ በኋላ ላይ ፋክተራይዝ ሆኖ ነው የሚቀርልን። እንደዚህ እናደርግና ይሄ 2 ታይምስ x + 3 ከዛ x - 1 ከዛ ደግሞ እርስ በርስ እዚህ ስናቀናነስ ይሄ x እና xአችን 2x ይሆናል። 2x ከዛ ኔጌቲቭ 1 እና 3 ደግሞ ፖዚቲቭ 2 ይሆናል አይደለ? ስለዚህ በኋላ ላይ እንደዚህ ተቃሎ ስለሚቀመጥ ይሄ ፋክተራይዝ የሆኑ 3 ቁጥሮች ነው የሚሆኑት። ከፈለግን ደግሞ እዚህ ጋር ደግሞ ይሄ 2x + 2 ከምንለው ሁለትን አውጥተን x + 1 አድርገን ማስቀመጥ እንችላለን። ይሄ ማለት 2x + 2 ማድረግ ስለሆነ ይሄንን 2 ታይምስ x + 1 ባረገው እቺን 2 ከዚህኛው 2 ጋር ማባዛት እችላለሁ። ከዛ x + 1 ይሆናል። መጨረሻ ላይ ፋክተራይዝ ያደረግናቸው ቁጥሮች ምን ይሆናሉ? የ2 ታይምስ 2 4 አድርጌዋለሁ። ከዛ x + 3 አለ። ከዛ x - 1 አለ። ይሄኛው ደግሞ x + 1 አድርጌዋለሁ። ሁለትን ኦሬዲ ከዚህ ጋር አባዝቼ ስለዚህ x + 1 ሆኖ ፋክተራይዝ የሆነ እንደዚህ ሆኖ እንዲቀመጥ እንጂ እኛ በታትነን አቀናንሰን ፋክተራይዜሽኑ እያባዛን እርስ በርስ ይሄንን a² + 2ab በሚለው እያባዛን ደጋግመን መስራት ሳይሆን ያለብን መጨረሻ ዓላማችን እንደዚህ አይነት አቀማመጥ እንዲሆነው ስለሆነ በኋላ ላይ ክሪቲካል ነምበሮቻችን የሚሆኑት አንዴ -3 ሲሆን ነው xአችን፣ አንዴ xአችን 1 ሲሆን ነው፣ አንዴ xአችን -1 ሲሆን ነው ብለን ይሄንን በሱ እናስቀምጠዋለን። ስለዚህ ክሪቲካል ነምበሮቻችን ማናቸው? ቁጥራችን ፖዚቲቭ 4 ነው። ምንም የሚቀይርብን ነገር ስለሌለ ኤክሳችን -3 ሲሆን ነው ይሄ 0 የሚሆነው። ይሄ ደግሞ ኤክሳችን ስንት ሲሆን ነው? 1 ሲሆን ነው። ይሄ ደግሞ ኤክሳችን -1 ሲሆን ነው ብለን በቃ የኛ ክሪቲካል ነምበሮቻችን -3 1 እና -1 ናቸው። ስለዚህ መስመሬን ስሰራ እንደዚህ ያሰምርና አንዴ እዚህ ጋር በግራ መሆን የሚችለው -3 አለ መጀመሪያ ላይ እዚህ ጋር ባረገው -3ን ከዛ -1ን ደግሞ እዚህ ጋር ባረገው አንድ ደግሞ በቀኝ በኩል ይሆናል አይደለ? በቃ ኦርደሩ ነው እንጂ እንደዚህ ጋፑ ችግር የለውም። 1 -1 -3 አድርገን ካስቀመጥን ሬንጆቻችን በቃ እነዚህ ናቸው። ምርጫም ላይ ጊዜ ከሌለን ፈተና ስንመርጥ ቢያንስ ቁጥሮቹ ማን እንደሆኑ ማወቅ እንችላለን። ስለዚህ ቻርታችንን እንደዚህ ከከፈልን በኋላ ፋክተሮቻችን x - 1 x + 1 እና x + 3 ናቸው። ስለዚህ እንዲመቸን ከፈለግን ይሄ -3 0 የሚያደርገው ይሄንን ስለሆነ ይሄን አስቀድማለሁ። ከዛ -1 ደግሞ 0 የሚያደርገው ይሄን ስለሆነ ይሄን አስቀድማለሁ። ከዛ መጨረሻ ላይ ደግሞ x - 1 ማድረግ እችላለሁ። ኦርደሩ ማተር አያደርግም መልቲፕሊኬሽን ስለሆነ 4 ታይምስ አድርጌ x + 3ን እዚህ ጋር አስቀድመዋለሁ። ከዛ x + 1ን ባስቀድም ቀጥሎ ደግሞ x - 1ን አደርጋለሁ። ከዛ መጨረሻ ፕሮዳክታቸውን ደግሞ እዚህ ጋር ምልክቱን እናያለን፣ የሶስቱን ብዜት ማለት ነው። ስለዚህ መጀመሪያ ምን አደርጋለሁ? ይሄ 0 የሚሆነው -3 ላይ ነው ላለው፣ ይሄ ደግሞ 0 የሚሆነው -1 ላይ ነው። ኦርደራቸው እንዲመቼ ነው እንደዚህ ያደረኩትኝ። እዚህ ጋር እናደርጋለን። ከዛ x - 1 ደግሞ 0 የሚሆነው 1 ላይ ነው ብለን እዚህ ጋር መተን የታችኛው እዚህ ጋር ነው 0 የሚሆነው እንላለን። ከዛ በኋላ በቃ ከዚህ በታች ይሄ ኔጌቲቭ ነው የሚሆነው አይደለ? ስለዚህ የላይኛው እዚህ ጋር ኔጌቲቭ ነው፣ ከዚህ በኋላ ፖዚቲቭ ነው የሚሆነው ብለን ይሄ እንደዚህ እናደርጋለን። ለሁሉም ሬንጅ ፖዚቲቭ ነው ለማለት ነው። ይሄ ደግሞ ኔጌቲቭ የሚሆነው እንዳለ እዚህ ድረስ ኔጌቲቭ ይሆንና እዚህ ጋር 0 ነው፣ ከዛ ፖዚቲቭ ነው። ስለዚህ ምን አደርጋለሁ? እዚህ ጋር ኔጌቲቭ፣ ይሄም ኔጌቲቭ፣ እዚህ ጋርም ኔጌቲቭ ይሆንና ከኔጌቲቭ 1 በላይ የሆነ ቁጥር ስከት ግን ፖዚቲቭ ይሆናል ብለን እዚህ ጋር ፖዚቲቭ
ፖዚቲቭ እናደርጋለን። ይሄኛው ደግሞ 0 የሚሆነው አንድ ላይ ነው። ስለዚህ አንድ ላይ 0 ነው። በግራ በኩል ደግሞ ኔጌቲቭ 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 ይሆንና እዚህ ጋር ፖዚቲቭ ይሆናል። ይሄ ኤክሳቸው ኮኤፊሺየንቱ ኔጌቲቭ ከሌለበት ኔጌቲቭ ካለበት ምልክቱ ይቀየራል። ኔጌቲቭ ካልሆነና ፖዚቲቭ ኤክስ ከሆነ ግን ሁልጊዜ ከክሪቲካላቸው በስተግራ በኩል ኔጌቲቭ ነው፣ ከክሪቲካላቸው በቀኝ በኩል ፖዚቲቭ ነው። ስለዚህ እኛ ምን እናደርጋለን? ብዜታቸውን ስለሆነ የምናየው ኔጌቲቭ 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 3 ሲባዛ ምን ይሆናል ስንል ኔጌቲቭ እና ኔጌቲቭ ፖዚቲቭ ነበር። ከዛ ፖዚቲቭ እና ኔጌቲቭ ኔጌቲቭ ይሆናል ማለት ነው። ስለዚህ እዚህ ጋር ኔጌቲቭ ነው፣ እዚህ ጋር ደግሞ ኔጌቲቭ እና ኔጌቲቭ ፖዚቲቭ ይሆንልንና መስመራችን ላይ በ0 ሲባዛ 0 ነው አይደለ? ስለዚህ እዚህ ጋር 0 ነው። ከዛ ደግሞ ይሄ ፖዚቲቭ ነበረ፣ ኔጌቲቭ እና ኔጌቲቭ ፖዚቲቭ ነው። ፖዚቲቭ ደግሞ ከዚህኛው ፖዚቲቭ ጋር ሲባዛ ተመልሶ ፖዚቲቭ ነው። ስለዚህ እዚህ ጋር ፖዚቲቭ 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 ይሆንና እዚህ ድረስ። ከዛ እዚህ ጋር ደግሞ ፖዚቲቭ እና 0 0 ነው። 0 ደግሞ በኔጌቲቭ ይባዛ 0 ነው። ስለዚህ እዚህኛው ላይ ደግሞ 0 ነው። ከዛ ደግሞ እዚህ ጋር ስንመጣ ፖዚቲቭ እና ፖዚቲቭ ሁሌም ፖዚቲቭ ነው። ከዛ ደግሞ ይሄ ፖዚቲቭ የነበረው ብዜቱ ደግሞ ከዚህኛው ኔጌቲቭ ጋር ሲባዛ ደግሞ ኔጌቲቭ ያደርግብናል። ስለዚህ እዚህ ጋር ኔጌቲቭ 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 ይሆንና እዚህ ላይ ደግሞ ሲደርስ 0 በማንኛውም ነገር ቢባዛ 0 ስለሆነ 0 ይሆናል። ከዛ ደግሞ ፖዚቲቭ እና ፖዚቲቭ እና ፖዚቲቭ ሲባዛ ደግሞ ፖዚቲቭ ይሆናል። ስለዚህ ፖዚቲቭ ፖዚቲቭ እናደርጋለን። እዚህ ሬንጅ ላይ ከኔጌቲቭ 3 በታች ለሆነ ኔጌቲቭ ነው፣ ዲክሪዚንግ ነው። እዚህም ደግሞ በኔጌቲቭ 1 እና በ1 መካከልም ኔጌቲቭ ነው የመጣብን። ስለዚህ እሱም ዲክሪዚንግ ነው። ሌላ ደግሞ በዚህና በዚህ መካከል ደግሞ ኢንክሪዚንግ ነው ብለን ምን እናደርጋለን? መጀመሪያ የሚጨምርበትን ብናይ ኢንክሪዚንግ የሚሆነው በማንና በማን መካከል ነው? አንዴ በኔጌቲቭ 3 እና በኔጌቲቭ 1 መካከል። ስለዚህ በኔጌቲቭ 3 እና በኔጌቲቭ 1 መካከል ከዛ ዩኒየን እንልና ደግሞ በተጨማሪ ደግሞ ከአንድ በላይ ማለት ነው። ስለዚህ ከአንድን ይዘን ከአንድ በኋላ ደግሞ እስከ ኢንፊኒቲ ብንሄድ ዞሮ ዞሮ ፖዚቲቭ ነው የምናገኘው ብለን ከአንድ በላይና በኔጌቲቭ 1 እና በኔጌቲቭ 3 መካከል ኢንክሪዚንግ ነው እንላለን። ዲክሪዚንግ የሚሆነው ደግሞ በየትኛው መካከል ነው? ከኔጌቲቭ 3 በታች ከኢንፊኒቲ ሄደን በኔጌቲቭ 3 በታች የሆነ ቁጥር ላይ ዲክሪዚንግ ነው። ከእንደገና ዩኒየን እናረግና ደግሞ ሌላ ኔጌቲቭ የሆነበት ሬንጅ ደግሞ ይሄ ነው አይደለ? እዚህና እዚህ ላይ ስለሆነ ይሄ ደግሞ በኔጌቲቭ 1 እና በ1 መካከል ስለሆነ በኔጌቲቭ 1 እና በ1 መካከልም ዲክሪዚንግ ነው እንላለን። በኔጌቲቭ 1 እና በ1 መካከል ዲክሪዚንግ ነው። ከእንደገና ደግሞ እዚህም ጋር ከኔጌቲቭ 3 በታችም ዲክሪዚንግ ነው። በዚህ መሃል ደግሞ ፖዚቲቭ ነው ፖዚቲቭ። ስለዚህ ቪዥዋላይዝ ላርግ ካላችሁ እንደዚህ ዲክሪዚንግ የነበረ ነገር 0 ሆኖ እዚህ ጋር ከዛ ፖዚቲቭ ሆኖ እየጨመረ ሄደና እዚህ ጋር ሲደርስ 0 ሆነ። ከዛ እየቀነሰ ዲክሪዚንግ ሆነ። ዲክሪዚንግ የነበረው ተመልሶ ደግሞ እዚህ ጋር ሲደርስ 0 ሆነ። ከዛ ኢንክሪዚንግ ሆነ እንደማለት ነው። ስለዚህ እዚህኛው ሬንጅ ላይ ኔጌቲቭ ነበረ ስሎፓችን። ከዛ እዚህ ጋር 0 ሆነ። ከዛ እዚህኛው ሬንጅ ላይ ደግሞ ፖዚቲቭ ሆነ ጨመረ። ከዛ እዚህ ላይ 0 ሆነ። ከዛ በዚህ ሬንጅ መካከል ደግሞ እየቀነሰ ሄደና እዚህ ጋር ሲደርስ 0 ሆነ። ከዛ ከዚህ በኋላ ደግሞ እየጨመረ ነው የሚሄደው ብለን እዚህ ጋር ዲክሪዚንግ፣ እዚህ ጋር ኢንክሪዚንግ፣ ከዛ እዚህ ደግሞ ዲክሪዚንግ፣ ከዛ ደግሞ እዚህ ኢንክሪዚንግ ብለን ሬንጆቻችንን ማሳየት